የዛሬ ምግባችን አውዞ ይባላል። ዋናው ግብአት ደግሞ ቆጮ ነው። አውዞ እንደ ዘመኑ አፒታይዘር ክኒኒ ሁላ ሊታዘዝ ይችላል። ሰዎች በህመም ምክንያት ወር ምግብ ፍላጎታቸው ሲቀንስ አውዞ ብላ ብይ ሁላ ተብሎ ይመከራል። በቀጥታ ወደ ስራው። በመጀመሪያ የተጨመቀ ቆጮ በስሱ እንቆርጣለን። እኔ ዛሬ የተቆረጠውን ስለተጠቀምኩኝ ጨምቄ ብቻ ዱቄቱን አዘጋጀሁኝ። ጎመናችን ደግሞ በደቃቁ ከትፈን እናቆያለን። ውሃችን እሳት ላይ ፈልቶ ሲንተከተል የተከተፈውን ጎመን ቸብ አድርገን እንጨምረዋለን። ጎመናችን እሳት ላይ እየበሰለ እኛ ለአውዞ ድምቀት የሚሆነውን ልዩ ማባያ እናዘጋጃለን። ፍሬሽ ሚጥሚጣ፣ ነጭ ሽንኩርት፣ ድንብላ፣ በሶብላ፣ ኮሮሪማ እና ዝንጅብል እነዚህም በአንድ ላይ ሙልጭ አድርገን እንፈጫለን። የድንጋይ መፍጫ ስለሌለኝ በጁስ ማሽን ነው የፈጨሁት። ሽታው ገና ሳይቀመስ ያስጎመጃል። አሁን ጎመኑ በስሏል። ውሃው ፍልት ሲል የቆጮውን ዱቄት እየነሰነስን በደንብ እናማስላለን። እንዳይጓጉ እጃችሁን ሳታሳርፉ አማስሉ። ውጤቱ ልዩ ነው። እዩት አውዞን። አሁን ፍሬውን አወጣሁት። ይህንን ይመስላል አውዞ። ገለበጥኩት። ማባያችን እስከምናዘጋጅ እንዳይቀዘቅዝብን ከላይ ቅጠሉን ከደንኩበት። ያዘጋጀነውን ሚጥሚጣ በዘይት መጥበስ ይቻላል። እኛ ሚጥሚጣችን ኃይለኛ ስለሆነ እንዳያቃጥለን ነው የጠበስነው። እኔ ዛሬ አይብ ስለምጠቀም የተጠበሰውን ሚጥሚጣ አቀዝቅዤ አይቡን ጨመርኩበት። ዋው አቤት ውበት! ከለሩ ራሱ ልዩ ሆኗል። በቃ አሁን መብላት ነው። እውነት ለመናገር እናቶቻችን ዘመናዊ ሳህን ባለመጠቀማቸው በጭራሽ አልተቆጩም። ትክክለኛው ጣዕም ያለው ቅጠሉ ላይ ነው። እናንተ ሞክሩትና አስተያየታችሁን ኮሜንት ላይ ንገሩ። ቪዲዮ ከተመቻችሁ ፎሎ፣ ላይክ እና ሪፖስት ማድረጋችሁ አትርሱ። ቻው